የአርትን ኔፍሊም ለመፍጠር እየሞከረ ይሆን የሚሉ ሰዎችም ጭምር ስላሉ ማለት ነው መኪና ውስጥ አራት ሆነን ተቀምጠን መዝሙር እየሰማን ጠቅላይ ሚኒስትራችንን እያያዝን እንደው ያማን እንትን እያደረግን ሌላኛውንም ፓስተር ካሳውን እሱም እንትን እያማን ደረጃ ከበደን ልሰማ አልችልም አገልጋዮቻችን ቲያትረኞቹ አይደል ማን የሚባለው ትላልቆቹ አይደል ሰካራሞን ቲያትር ይሰራል ቲያትር ነው ብለን አክሰፕት አድርገን ትተናል እኔ ሙዚቀኛው ግን እሱ ሰካራሞን የሰራው በኢንስትሩመንት ባጅብለት እኔ ታገለ እኔም እኮ ከዛው ቤተክርስቲያን የመጣሁት እንኳን አይደለም ያልመጣው ከዛ አንተ ጴንጤ ሆነህ ነው የጀመርከው አይ ጴንጤ ሆኜ አልጀመርኩም እንዳው በጣም የሚገርመኝ ነገር እውነት ፌር ለመሆን ስፒከር ውስጥ ያለው የሃይማኖት ተቋም ፕሮቴስታንት መቀመጫ ለመቀመጫቸው እየተጋጩ ወላይታውን ጭፈራ ይሁን ምን እያደመቁት ያጋሉት መዝሙር ነው ግን ቀናብዬ ሳይ ፓስተር እንት ነብይ እንት ሐዋርያ እንት ምናምን ተሰብስበው ጎንበስ ብዬ ስመለከት ደግሞ አይኗ ተስለምልሞ በፍቅር ልቧ ፈንድቶ ምናምን ይላል እኔ ይሄን መጽሐፍ ሙዚቃ ባደርግ አንድ ሰው መጥቶ ይመርቅልኛል የሙዚቃ ሰምታካል ሰምተው አታውቅም ዘፈን አይደለም አናደዋል ጴንጤዎች ይሁን ሴኩላር ሙዚቃ አሰራለሁ ብለ ከተነሳ በቀጭን መስመር ላይ በቀጭን ገመድ ላይ እንደሚሄድ ሰው ነው ለምሳሌ በቢሊ ግራሃም ክሩሴድ ላይ መጥቶ የዘመረው ዘፋኝ ለኔ ማስረጃና ወይም እንደ አንድ ትልቅ ዶክመንት ላነሳው የምችለው አይደለም ቀጠሮ ይከበር የሚል አንድ ዘፈን ምን ሆኖ አጥያት እንደሚችል ሊገባኝ አይችልም ምክንያቱም ቃሉ እኔ ጋር ሲሪየስ ምንድነው ችግሩ የሚለው መጠየቅ እንዴት ነው የሌለብኝ እንዴት በቃ እሺ እኔ ፕሮፌሽናል ነው ኑሮዬ ነው ለእናንተ ላይሆን ይችላል ለኔ ግን ነው ላይፍ ነው ተጨነቄ ድምልኬ ሊሄድ አልችልም ዳሳስበው ልሳን አለመሞላት ነው የጎዳቢ Seniors must be respected, so I want you to start with prayer. Sure, we can pray. ጸልይ ጀምር ጌታው እጅግ አድርገን እናመሰግንሃለን ስለዚህ ጊዜ እናመሰግንሃለን ወንድሜ ካሳሁን ጋር እንደገና ደግሞ ዳግም እንድንገናኝ ከጥቂት ዓመት በኋላ ስላደረከን ክብር ምስጋና ላንተ ይሁን አባቱ የምንነጋገረው ነገር ላንተ ክብር ለሰዎች መጽናናትና መታነጽ እንዲሆን ለምንሃለን እንዲሁም ደግሞ ልባችን አፍሰን በአንተም በሕዝብህም ፊት እንድናወራ እድሉን ስለምትሰጠን በጸጋም ደግሞ ብቻ ስላየን ጸጋና ጸጋህ ብቻ በስም ተማምነንና በአንተ ፊት እንቀርበውና ስላደረክልን ስለምታደርግልን ስለ ፍቅርህ እናመሰግናለን ይህን ጊዜ ባርክልን በኢየሱስ ክርስቶስ ስም አሜን እኛ እንደዚህ ነው እንግዲህ መንጸልየው ከዛን ቀጥ እየተከራጸ ነው አይደል ነገሩ አዎ ጉድሽ እና እናንተ እኛ ታዲያ እንዴት ነው መንጸልየው አሁን ወደ ርዕሱ እንግባ አይ ጎንትለ ስታበቃ ምንድነው የምትሆን ነው እኮ ጎንትለ ስታበቃ ከዛ በኋላ ወዲያው ልክ ጥያቄ ሲነሳ ርዕሱ እንግባ ወደ ርዕሱ ያልከበት ነገር እኔ ያው ብዙ ጊዜም ብየዋለሁ በጮህን ቁጥር ይበለጥ የተሰማን ይመስልና ብዙ ጊዜ ግን እኔ እንደዛ አይመስለኝም ቅርቤም ነው ውስጤም ነው እና እኔ ጧት ዲቮሽን ጸሎት ብዙ ጊዜ ከጌታ ጋር እንደው የወሬ አይነት ነው እና አንዳንድ ነገሮች አልሳካ ካሉ ምን ካሉ ጌታ ሆይ እና ደግሞ ስትራክቸርድ ነው አይዘልም እና ያ ደግሞ ፎከስ እንደሆነ ያደርገኛል እና እኔ ጧት የራሴ ኳይት ታይም ነው ብዙ ጊዜ በየመጣራው ያንን እና ስለ ወንድሞቼ ይጸልያሉ 7 ወንድሞች ይወጣሉ ዋው የነሱን ልጆች ደግሞ ስማቸውን እየጠራው ደግሞ ጸልያለሁ የወንድሞቼን ልጆች ስለ ልጆቼ ደግሞ እንዲሁ ስማቸውን እየጠራው ጸልያለሁ ስለ ባለቤቴም ጸልያለሁ አንዱ ስትራክቸር ነው እሱ ያልቃል አይዘለልም ዝም ብሎ እንደዚህ አይሄድም በቃ እንደዚህ ምክንያቱም በዛ ውስጥ አዲስ ነገር ይኖራል ለምሳሌ ወንድሜ ልጅ የአራት ታላቅ ወንድሜ ልጅ በጣም ታማ ነበር በካንሰር ዛሬ 6-7 ወር ነው ያረፈችው እና ወጣት 28 ዓመት ልጅ ማለት ነውና 2 ዓመት ተሰቃይታ ስለዚህ ሁሉ ጊዜ ጸሎት ውስጥ አለች ሌሎችም ወንድሞች ልጆች ያው ወጣቱ ምን የተዘበራረቀ ላይፍ ሲገባ ወንድሞች የሚናደዱባቸው የሚደሰቱባቸው
ስለዚህ እንትና ወንድሜ ልጅ መንዲ ውስጥ ነው ያለው ምናምን የጸለይና ከዛ ደግሞ ስለ ስራዬ ስለ ፕሮጀክቶች ይሄኛው ፕሮጀክት እኮ አልተሳካም እዚህ ጋር ገንዘብ ያስፈልገኛል ምንድነው መቼ ነው ገንዘቡ የሚመጣው ይሄ ነው ጸልያለሁ ስለ መጽሐፌ የደረሰበትን የተለያዩ ሌቭሎች እና እንደዚህ በቃ this is እና ምንም የምጮኸው ነገር የለም እንትን ምለው ጀርር ምለው ነገር የለኝም ድም ምለው ነገር ምንም የለኝም በቃ አፕሬ ከዛ ጻፍ ቅዱሴን የማለብበትን ክፍል አትጣላም ከሰይጣን ጋር አትዋጋም ባለበት ተዋግቶ ጨርሶልኛል እኔ እሱም ባለበት አንተ እኔ ባለበት ትላል በቃ ምን አጫጫሃን እሱ ተዋግቶ ጨርሷል በቃ እኔ ከዛ የምጮኸው ነገር የለኝም በቃ እኔ የኔ ጎስፔል እንደዛ ነው I just want to give it to the Lord and he fight my fight እኔ በመጮህ አንተም ተዋጋ ብሎሃል እኔ እየተጫጫኩ በቃው ወይም ማድረሰው ነገር እሱ ተቋሙ በመስቀል ላይ ጠርቆ ጨርሶታል ስለዚህ ተስማምተሃል ከሱ ጋር ይሁን ከሰይጣን ጋር ማለት ማማም ጸባለበት ጦርነት አለ አይ እኔ ጦርነቱ ለሱ ትጫዋለሁ እኔ በመጮህ የማመጣው ነገር የለም በመጮህ አይደለም ጸለይኩና ጌታዬ እንዲያድርግ ብዬ እንደ ፈቃድህ ብዬ ጨርሳለሁ ከዛ በኋላ መጽሐፍ ቅዱስ ክፍል ያነባለሁ ሳነብ ደግሞ ሳስበው ሁሉንም እንደ 555 ሳሙና ፋብሪካ በዩኒ አይነት ነገር ጠፍጠፈ አውጥተህ ከዛ በኋላ ቸርችን ዝም ልታሰይ ጸሎቶች ምናምን ሁሉ በአንድ ፎርም ተጽፈው እንዲሰጡና የጸሎት መጽሐፍ ልታሳተም አስበሃል ወደሱማ ብንሄድ በማን እድል ነበር አንስትም እኮ ከዛ በኋላ እኮ ቅድም ኦፍ ዘ ሬከርድ አውርቻለሁ አሁን የሆነ ከተማ ሄጄ ሰርቪስ ቸርች ሁድ ሄጄ ያው ባለፈው ጊዜ አንድ ሰው ስለተቀየመኝ እኔ ሲሄድ ረበሻለሁ እንስል ምናልባት ሰው አስቀይም ይሆናል ብዬ እስቲ ደግሞ የኛው ጋር ደግሞ ሁለት ላይ ብዬ ሄድኩ አሁንም ሄደው ኦርቶዶክስ ቸርች ነው ብለ ባለፈው ጊዜ ብዬ ትንሽ ሰው ተቀየመኝ እና እኔ ያልኩት ሰላም ፍለጋ ነው ማለት ጩኸት ሰላም ስለ ጩኸቱ በጣም ስለሚረብሸኝ በዚህኛው ብዬ ሄድኩ እስቲ ግድ የለም ለዚህኛው ደግሞ ልሂድ ብዬ 4 ሰዓት የተጀመረ 7:30 እንዲሁ እንደተጮኸ ቀጠለ እና ካልም መሆንም እኮ ጥሩ እኮ ነው ማዳመጥም እኮ ያስፈልጋል እኮ ዝም ማለትም እኮ እግዚአብሔር እኔ ምለው ግን ምን አይነት ደብር ግን ሄደህ ነው ለሊቱን ሙሉ ማህሌት ሲታደር ቅዳሴ እያንዳንዱ ወረብ ሲቀርብ ያለበት ደብር ሳይሆን እንደሱ አይደለም ሄድኩት ጸጥ ያለ ከፕሮግራም ውጪ የሆነ እና እኮ አልፎ ጊዜ እኮ ያልኩት እኮ ለሰው ኦይ እንዴ ተወንጀኔም እኮ ከዛው ቤተክርስቲያን የመጣሁት እንኳን አይደለም ምን ያልመጣው ከዛ አንተ ጴንጤ ሆነህ ነው የጀመርከው አይ ጴንጤ ሆኜ አልጀመርኩም ሳሳት ጴንጤኮስቴ ሆኜም አላውቅም እሺ ሉተራዊ ሆኜ ያው ነው አይደለም በኋላ እናነሳዋለን እሱን ግን አሁን ግን እኔ በቃ ጸጥ ያለ እንዲሆን ብዬ አልክና ገዳም አልሄድክም ገዳም ብትሄድ ቅዳሴ ስርዓቶች አይደለም እኔ ሄድኩት እኮ አይደለም እኔ ሄድኩት እሁድ ቀን እዛ ከተማው ሲሆን ከዚህ ፊት ሄድኩባቸው ቦታዎች ማለት ነው ብዙ ጊዜ አካባቢ መላለሳለሁ ለስራ ሞከርኳቸው የኛዎቹ ጋር ሲሄድ እሁድ ጧት ማለት ነው በጣም ይለኝ ስለዚህ እኔ ሄጄ ተረብሽም እንዴ ተረብሻት በል ያ ሁሉ ሰው ተረበሸ እንዴ እንዳውም ከረብሻና ከሰላም ወጣና ማን ነው ከሰላም ማጣት ወጥቶ ኢየሱስ እኔ ሰላም ጌታ አገኘው ብሎ እየመሰከረ ነው አንተ ደግሞ አናደዋል ጴንጤዎች እንደውነቱ እኔ ምንም ጴንጤ ያናደደኝ ነገር የለም አንድ ሰው የጴንጤ ጥላቻ እኔ እኮ እናቴ እኮ ጴንጤኮስቴ ነች እኮ የፍሎጎስ ቸርች እኮ መስራቾቹ አንደኛው ነች እኮ እኔ ጥላቻ የለብኝም መጀመሪያ እሱ ነገር በጣም ይስተካከል ጥሩ ነው ብዙ እናቴን ጥላለሁ እንዴ አልጠላትም እኮ ጥላቻ አይደለም ያለብኝ እኔ እንደዛ ነገር የለብኝም ነገር ግን ኢትዮጵያ ውስጥ ያለው ኢቫንጀሊካል ቸርች በሙሉ ድምጽ ቀንስ ነው ቀንሱ ድምጽ ቀንሱ ሁሉንም በላ እንደማመጥ ሁሉ አሁን ባለፈው ጊዜ አሁን ፕራይም ሚኒስትሩ ሁሉም አሁን በዓለም አቀፍ ደረጃ በእያንዳንዱ ለሰው ጆሮ አለው ጤናማነት ላይምሮ ጤናማነት እንደ በኪሎ እንደሚመዘነው ድምጽም ይመዘናል ዲሲብል ነው እንደሱ የመመለኪያ እና በዛ መለኪያ ሁሉም ለማህበረሰብ ጤንነት ለተግባቦት ለሰላም በሚሆን መንገድ አብሮ ኗሪነት እንዲዘልቅ አንዱ ሌላውን እንዳይረብሸው በሚል መንገድ እንደዛ ተደርጓል አሁን አሜሪካም ባለፈው ጊዜ ማን ይፈቅድልሃል ከመጀመሪያው ባለፈው ፍርድ ቤት ሁሉ ቀርበው ነበር የኦርቶዶክስ ቤተክርስቲያን ፍርድ ቤት ቀርበው ነበር እሺ ድምጽ ቀንሱ ተብለው
አካባቢ ውስጥ ያሉ ሰዎች ተረበሽ ሰፈር ውስጥ ስለሆነ ሊሆን ይችላል ቸርቹ አሁን ሰፈር የሌለበት ቦታ የለንም እኛ ሁሉም ኦርቶዶክስም ሙስሊሙም ምንም እንዳውም በጣም የሚገርመኝ ነገር እውነት ፌር ለመሆን ስፒከር ውስጥ ያለው የሃይማኖት ተቋም ፕሮቴስታንት ነው አልገባኝም ስፒከሩ ውስጥ የሆነ የድምጽ ማጉያው ሰዎች ወደ ጫይ ረብሽ ነው ማለት ነው ወደ ውጪ እንዳውም አይረብሽ ሌሎቹን አሁን ስትመለከተ የሃይማኖት ተቋማቶችን ስፒከራቸው ወደ ህዝቡ ሳይሆን ወደ ውጪ ከግቢው ውጪ ከቅጥር ግቢው ውጪ ነው ያለው ኦኬ አሁን እሱ ላይ ሁለቱም አለ አሁን ለምሳሌ ጎፋ መንገድ ላይ ወርታች ወረድ ብሎ የሆኑ ቸርቾች አሉ ስፒከሩ ያለው ውጪ ነው እሱ ብቻ አይደለም እኔ ለምሳሌ ያለ ጉጂ አካባቢ ፌር ነው ቆይ ፌር ነው እሺ ያኛውም ድምጽ አለ ያኛውም ድምጽ አለ እንበል አሁን እኔ ጉጂ አካባቢ ሲሄድ ሆቴል አለ ምናርፍበት ሆቴል አለ ሆቴሉ ፊት ለፊት ቸርቾች አሉ ሁለት ቸርቾች አሉ በምንም በሜትር ሁለት መሆናቸው ለምን እንደሚያስፈልግ እንደግራ ይገባ ነገር ነው ምንም ብዙ ምርቀትም የላቸው 12 ሰዓት ሲሆን ስፒከር አውጥተው ውጪ በመዝሙር ይጀምራሉ ሆቴል ውስጥ አንተኝተ ከስር ነው እንትን የሚለው በሱ ብቻ አይደለም ፕሮግራም ካላቸው ደግሞ ከተማው በሙሉ ነው የሚበጠበጠው አንድ ሶሎሞ የሚባል ገጠር ውስጥ የሆነ ስራ ነበርኝና መንገድ ውስጥ ተቋርጠው ግራና ቀኝ ያሉት አንደኛውን ለመሸፈን የሚያደርገው ጥረት በማስጮህ ጆሮን በማከል ይዘን እንድታልፍ ነው የሚያደርገው እሱን መንግስት ምን ያደረገው መሰለ ከአንዱ የሃይማኖት ተቋም ሌላኛው ሊኖረው የሚገባ ርቀት ደንግጎ በህግ ደረጃ አስቀምጧል አተገባበሩ አይደለም እና ገባው ነው ከዘቀጥጀ እዚሁ መንበር በከፍት አሁን እዚሁ ጋር አይደለም እየተጣላ ነው አንተ የመብት ጉዳይ ነው አይደለም አትደባልቀዋ እኔ አንተ እዚህ ጋር አንተ ቸርች አለ አለመረባበሽንና የማህበረሰብን ለምን ተግባቦሽ አለ ከመጀመሪያው ስለምን በውስጥ አቅድም እንዳልኩ ብታደርግ በነገራችን ላይ ስለመረበሽ ሳወራ ስለ ውጪዎች አለ ስለክነትን ነው ፌርነት ወዛውኩን ነው ራካልክ እኔ ማወራው ውስጥ ስላለ ድምጽ መረበሽ ነው ውስጥ ስላለ ስፒከሮች ከሚገባ በላይ መጮሃቸው ወደ በሽታ የድምጽ እኮ ብዛት እኮ ወደ በሽታ ይወስዳል እኮ እና እኔ ያወራው ያለው ውስጥ ለመጣው ሰው ጭምር ነው ማወራው እንጂ ውጭ ላለው እሱም አንድ ኢሹ ነው ኦፍ ኮርስ ውስጥ ያለው ውስጥ ቢሆን እንደዛ ከበሩ ሊደበደብበት ይገባል እንደዛ መጮህ አለበት ተረጋግቶ ፕሮግራም ማካሄድ አይቻልም አሁን ቅድም ያልኩ እኮ ነው 4 ሰዓት ጀምሮ እስከ 7 ተኩል ነን ስቶፕ ይሄ ጤነኛነት ነው እንዴ እና እኔ አሁን ሁለታ መሄድ ያልቻልኩት ወጥቼ መሄድ ያልቻልኩት የጋበዘኝ ሰው አክብሬ መችስ ምን ይጣሪ አክባሪ ብዬ ቁጭ አልኳት እንጂ ከዛ በኋላ መኝታ ክፍሌ ገብቼ እንደው ጌታ ሆይ ለአዳም የሰጠውን እንቅልፍ ለኔ ጣልልኝ ብዬ አልጋዬ ላይ ገባው ከዛ ከጎንህ ምን እንዲያወጣ ከዛ ከጎንህ ምን እንዲያወጣ ለአዳም የሰጠውን እንቅልፍ ጌታ በእውነት ድብን ያለ እንቅልፍ ሰጠኝ ከዛ ወጣ ይሁን መዝሙሩም እኮ ካላዳመጥከው ካላስተዋልከው ምን ትርጉም አለው እኔ ሌሎች ከዚህ በፊትም ኢንተርቪው ሰጥቻለሁ ለምሳሌ አንድ ኢንተርቪው ላይ የጴንጤ ሰርግ አልሄድም ያልኩበት አለ ምክንያቱም እኔ ሰርጉ ላይ የኢየሱስ ክርስቶስ ስም እየተነሳ ይህን ቃል ለመጠቀም ቢከብደኝም በጨዋ ቃል ልፈልግለትና መቀመጫ ለመቀመጫቸው እየተጋጩ ወላይታውን ጭፈራ ይሁን ምን እያደመቁት እያጋሉት መዝሙር ነው ግን እንዴት ብዬ ነው ከዛሬ ደግሞ የኛ ደሞቹን ሴቶቹን ማለባበሳቸውን ታውቃለህ ሙሽራ ሰርግ ላይ ሴቶቹ እንዴት እንደሚለብሱ ጡቶቻቸው እንዴት እንደሚሆኑ ያ ሰማይ እየደረሰ በመዝሙር በዘፈን ያርጉት አይደለም እሱ እኔ መጽሐፍ ይስግባና ተመልከታ ጉሮ ሸባይ ምን ከለከለ በግድ አስወጣ ነው እንጂ ከኛ ምን እንትን አለ እሱ ወለሱ ለማስገባት ስለፈለገ አይደለም በመዝሙር ያለው አይደለም ለምን በራሱ ማድረግ ስንችል ኢየሱስ ክርስቶስ አዳኝ ነው እያለ ባት ለባት እየተጋጨ ፊት ለፊት እንደዚህ ሴትና ወንዶቹ እንደዚህ ሰርተው እስክስታው ሆኖ ያቀለጡት በመዝሙር ይሄ ለኔ በጭራሽ ኮምፕሬን ላደርገው አልቻልኩም ሰርግ እጂ ከዛ በኋላ አንድ ሰው ኢንተርቪው ያደረገ እኔ ቤንቴ ሰርግ አልሄድም ከዚህ ጀምሮ
ይሄ ለመዝሙር ያለኝን ክብር እኔ ብዙ ጊዜ ላለኝ ብዙ ቦታ ኢንተርቪው ይሄን ልጨርስ እኔ የማሰርጊድ አለው አሁንማ እኮ ግራ ይገባው ቆን ምን ትላለህ በቃ ቤተክርስቲያን አጋብቼ ወደ ቤት ሄዳለሁ እንጂ ምን አደርጋለሁ ታዲያ የማቃቸው ልጆችም ሲሆኑ እንኳን ግን ይኸውልህ አንድ ሌላ ቦታ ኢንተርቪው ያልኩት መዝሙር መኪናዬ ውስጥ ነኝ ወይንም መዝሙር የምከፍተው የማዳምጠው ከሆነ ብቻና ብቻ ነው የምሰማው ከሆነ ብቻ ነው ጭር ስላልወድም በየመዝሙር አልከፍትም መኪናዬ ውስጥ መዝሙር ከፍቼ ጓደኞቻችን መኪና ውስጥ ይያሉ ከዛ በኋላ ወሬ ቢነሳ ወይ አጣፋዋለሁ ወይ ሬዲዮ ከፍታለሁ ወይ ኢንስትሩመንታል አደርገዋለሁ መኪና ውስጥ አራት ሆነን ተቀምጠን መዝሙር እየሰማን ጠቅላይ ሚኒስትራችንን እያያዝን እንደው ያማን እንትን እያደረግን ሌላኛውንም ፓስተር ካሳውን እሱም እንትን እያማን ደረጃ ከበደን ለሰማ አልችልም ልክም አይደለም ስለዚህ ምን አደርጋለሁ ወሬው መኪና ውስጥ ከመዝሙሩ ከወጣ አጣፋዋለሁ ቤቴን ስከፍት ኢንስትሩመንታል ጃዝ ብከፍት ይሻለኛል ወይ እንዳልኩ የሞዛርት ብከፍት ይሻለኛል እንጂ መዝሙር ከፍቼ የቤት ጽላት አልሰራም ቤት እያጸዳው መዝሙር አልሰማም መዝሙር ለኔ በጣም ክቡር ነገር ነው ውድ ነገር ነው ያደኩትም እንደዛ ነው አረከስ ነው አሁን ተራ ሆነ በቃ ዝም ብሎ ይጮሃል አንድ ጊዜ ፒያሳ ከመፍረሱ ፊት ድሮ ነው ከወርሰ በጣም ድሮ ቆይቷል ምናልባት የዛሬ 10 ምናምን ዓመት ገደማ ይሆናል ካፌ ቁጭ ይያለሁ መዝሙር ከፍታለች ልጅቷ ፒያሳ መሃል ያለ ካፌ ነው በእነዚህ ወጣቶቻችን አሉ ፊት ለፊት ካፌና ቢካዝ ልጅ በእነሱ ቋንቋ ለመጠቀም የሚሞዳሞዱ ልጆች አሉ እዛ መዝሙር ነው ግን እዚህ ያለው እኔ ትክስት ያለቀ አጥፊው አልኳት ልጅቷን እኛ ዘፈን አንከፍትም ማለች ዘፈን ማን ከፈቻለሽ ወይ አጥፊው ኢንስትሩመንት አድርጌው አልኳት የለኝም ኢንስትሩመንት አለች ወጥቼ ድሮ ሲዲ ይሸጥ ነበር መዝሙር ኢንስትሩመንት ሲሆን ኖ እሱ ማለት አይ ኢንስትሩመንት ሌላ መዝሙርም አይደለም ሌላ ኢንስትሩመንት ቆይ ያደረኩትን እንገረ ወጣሁኝ ሄድኩ አጠገቡ ድሮ እነሱ ሱቆች ነበሩ ትናንሽ ሱቆች ሲዲ የሚሸጡ የያኒን ኢንስትሩመንታል ገዝቼ መጣሁላት ይሄን አጫዎች እዚህ እንጂ ሌላ ኃጢአት አሰራሽ ማለት ነው ኖ እንደው ጭራሽ መዝሙር ተከፍቶ ሰው እዛ ሲሳሳም ሙድ ውስጥ እንዲገባ በመዝሙር እንዴት ነው ትክስት የሚኖርኛ ነው ሳይወቀሱም በዛ መንፈስ ውስጥ አትሞስፌሩን መግዛት አረተው ፓስተር አረተው ወደ አይምሮአቸው ሲመለሱ ጆሮአቸው ውስጥ ያኒ እንፍልልል የሚል የባሰ የሚያንፏላቸው ነገር ከሚሰሙ ስለ እግዚአብሔር ቅዱስ ነው የሚል መዝሙር እየሰሙ ዛ ተከፍቶ ጆሮአቸው ውስጥ ቢገባ ተወቅሰው አይመለሱም አረተው መዝሙር ክብር አለው ቦታ አለው ካልነገርካቸው እንዴት ይገባቸዋል ይሁንዬ ካልሰሙ እንዴት ያምናሉ እነዚህ ሰዎች እኮ ወንጌልን የመስማት እኮ በጣም ብዙ ድል አላቸው እኮ ለኔ መዝሙር ክብር ነው እሷን እዛ ሙድ ይዞ ወይም ደግሞ አንድ ሰው አይደለም 3-4 ሰዎች ይዘው ከዛ በኋላ መዝሙር ደግሞ እዛ መስማት ለኔ በቃ ላንተ ሊመች ይችላል ለኔ ግን አይሆንም ተቀምጠው መዝሙር እየሰሙ አልቅሰው ወደ ጌታ የመጡ ሰዎች ምስክርነት ሰምታታ ሊኖሩ ይችላሉ በአብዛኛው ግን አይሆንም በጣም ብዙ ሊኖሩ ይችላል እኔ አሁን ዘማሪ ነኝ እኔ ግን መዝሙር ስሰማ ለኔ በቃ ኦኬ እኮ ፐርሰናል የሆነውን ነገር ለምንድነው ልክ እንደ ፋብሪካው ሁሉንም በአንድ አይነት መንገድ ጠፍጥፎ ወደ ዩኒ የአመለካከት ቅርጽ ለማምጣት የሚደረግ አይነት ጥረት ይመስላል ነው አባባል ምክንያቱም እኔ ግን ለብቻዬም ቢሆን ቆማለሁ እንጂ ይሄንን ነገር ለእኔ መዝሙር ክቡር ነው በቃ ፒሪድ በሱ ዳውት ማን አለው ዳውት ከሌለው ክቡር ነው በሚለው ነገር ዳውት ከሌለው ሰርግ ላይ ገላቸው እንደዛ ተገላልጦ እሱን ማስተካከያ ይሆነ ስለዚህ እየተስተካከለ የባሰበት ነው እንጂ ይሄደው ስለዚህ ብትናገርም የሚሰማ አይደለም እንዴ ለጌታ ክብር ነው ይላል ከዛ እንደገና መኪና ውስጥ ሀገር ሙሉ ሐሜት ያካሄድ መዝሙር ትሰማለህ ቤትህን የሆነ ነገር ሌላ ስራ ምን አትሰማውም እኮ ጭር ሲል አልወድም ነው መዝሙር እኛ ጋር ሆነ ይሆናል ስለዚህ ነው አይሲድ ነው ለኔ በሱ ፋንታ ሞዛርቱ ተማይሻለኛል ምንም እንትን የማይለኝ ማለት ምንም ዓለማዊ መንፈሳዊ ምንም ነገር አይደለም ኢንስትሩመንታል ዳዝ ማተር ምንም ነገር የለውም ዝም ብሎ ኢንስትሩመንታል ነገሩ ለምሳሌ አንድ ሙዚቃ ለበለል ኖ እሱን ማውራት እንችላለን አሁን ያን ኢንስትሩመንታል በለለ
መንፈሳዊ ማለት ዓለማዊነት ለኛ አትችልም ቃላት እስከገባበት ድረስ ሲገባበት ነው የሰውየው ስቶት አይደል እንዴ የሰውየው ነው ታውቀዋለ አሁን ለምሳሌ አንድ ሰው አንድ ነገር ሲሰራ የሚሰራው መጀመሪያ ከቶት ዓለም ተነስቶ ነው ከሐሳብ ዓለም የሐሳቡን ዓለም ሌላ ታሪክ ውስጥ ልንገባ ነው ዛሬ ወጣነበት ያመነጨው ሐሳብ ውስጡ ገባ ሐሳቡን ወደ ኖታ ለወጠው ከዛ በኋላ ፒያኖ ላይ ወይም ዋትኤቨር ቁጭ አለ ሰራው ስለዚህ ያ ተሰርቶ እኔ ጋር የደረሰው ነገር ከሐሳብ ዓለም በሰውየው ውስጥ የነበረ ስዕል እና ቶውት ነው ቶውት ደግሞ ስፒሪቹዋል ወይም መንፈሳዊ ነው ራሱን የቻለ ዓለም አለው ታንጀብል ነው ወይም ተጨባጭ ነው ዝም ብሎ አየር ላይ ያለ ንፋስ ብቻ አይደለም ስለዚህ የነገሮች አሁናዊ ክስተት የተነሱበትን ነገር የመወከል አቅም አለው ይሄንን አንክድም አያ በጣም አንተ አመናፍስ ስለምታወራው ሌላ ትልቅ ነገር ይመስላል እንጂ ምንም አመናፍስ ከሆነ እንጂ ምንም ነገር የለም let me give you this let me give you this taram pa tan tarara pa bididaradarara pa tu ta tam para የዚህ መንፈስ ነገርኝ ያሰብከው ሐሳብ ምንም አሁን እኔ ለሙዚቃ ድርሰት ውስጥ ምንም እንዲህ ልክ እኔ ለማሳመን ይሄድክበት አሁን ቶውት አይደለም አንተን ለማሳመን አይደለም ይልኩት እኔ ሙዚቃ ሲደርስ ሙዚቃ ጽፋለሁ የራሴ ሙዚቃ ጽፋለሁ ኢንስትሩመንት ጽፋለሁ ምናምን ለፊልም ጽፋለሁ ሌላም ነገር እንደዚህ መዝሙርም ጽፋለሁ ሙዚቃው በራሱ ቋንቋ ነው ፊደል ነው አይደለም አሁን ዶሬ ሚ ፋ ሶ ላ ሲ ዶ ብለን ፊደል አለን አይደለም ሐላ ሐመሰረ ሸቀበተጫ አለ አይደለም እኔ አሁን ተጨቋጫኛ ጧጧ ብል እንግዲህ ወይ ልሳነ ካላልከኝ ልሳን ስለማልናገር ካላልከኝ በስተቀር ነው የጎዳ አሳስበው ልሳን አለመሞላት ነው የጎዳቢ አሁን ይሄንን ፊደሉ ትርጉም የለው ላንተም ለኔም ትርጉም የለው ፊደሎች ናቸው ዝም ብዬ ነቀጣጣምኳቸው ትርጉም የላቸው ትርጉም የሚኖራቸው እነዚህ ፊደሎች በስነ ስርዓቱ ለእና ላንተ በሚገባን ቋንቋ ፊደሉ ትርጉም ሲሰጠው የዛን ጊዜ እኔና አንተ ተግባባን ማለት ነው ፊደሉን ስርዓት ስላሳስኩት ሙዚቃም ልክ እንደዛ ነው ኖታዎቹን ስርዓት ሳሲዛቸው ሙዚቃው ትርጉም ይሰጣል ያ ኢንስትሩሜንታሉ ላይ ቃል ሲጨምርበት ደግሞ ሚናውን ይለያል ቃሉ ነው ሚናውን ይለየው ሴኩላር ነው ዓለማዊ ሚሊዮን ቃል አልተጠቀመም ሴኩላር ወይንም ደግሞ ስፒሪቹዋል ይሆናል ፊደሉስ ካልገባበት ድረስ ጊዜ ግን አሁን ያልኩህን ኢንስትሩሜንታል ሙዚቃ እሺ ታራራራ ፓራራራም ቲሪሪዳም ታራራራም ፓራራራራራም ቲሪሪዳም ፓታራራም ታራራራም ቲሪሪዳም ታራራራም የሙዚቃ ሰምታውቃለህ ሰምተው አታውቅም ዘፈን አልሰማም ዘፈን አይደለም ሰምተው አታውቅም ዘፈን ነው አልከኝ ሰምተው ስለማታውቅ አይ ምናልባት ከዛ ውስጥ የተከስከው ይሆናል ምንም ይሄ አሁን ቤቶቨን የደረሰው አንድ ሙዚቃ የዛሬ 400 ዓመት እና እኔ ዛሬ 400 ዓመት ቤቶቨን እንዴት አድርጎ ቁጭ ብሎ በምን መንፈስ አሁን እንዳልከው አመናፍሼ የሆነ መንፈስ ምናምን ብዬ ነው ማመጣው it's just instrument ስፒሪት መንፈስ አላልኩም ቶውት ሰውዬው የቤቶቨን ቶት ንገረኝ ዛሬ 400 ዓመት ይሄን ጽፈው I don't know ስለዚህ he knows the person knows he knows ስለዚህ የዛሬ 400 ዓመት የተጻፈ ሙዚቃ መንፈስ አለው የሆነ መንፈስ ብሎት ምትለው ነገር አይደለም ስለዛ ጊዜው ርዝመት ሳይሆን እኔ ልል የፈለኩት ነገር እንደው በትልቅ ትህትና ልል የፈለኩት ነገር ይሁን በቅንነቱ ሰደው ልል የፈለኩት ነገር 400 ዓመት ይሁን 4000 ዓመት የነበረ ቤቶቨንም ይሁን ሌሎችም አሁን የሙዚቃ ደራሲያኖች አንድን ነገር ሲያስቡ ያን ሐሳባቸውን ወደ ኖታ ከዛ በኋላ እንደገና ወደ ኢንስትሩሜንት ቀየሩትና ለኛ ሰጡን የተነሱበትን ነገር እነሱ የሚያምኑትን እምነት ኮኔክት የሚያደርጉትን ስፒሪቹዋል ዓለም ዋትኤቨር የሚያምኑትን እምነት ሰዎቹ ናቸው የሚያውቁት እሱን ለማወቅ የነሱን ላይፍ ስታይል እና ባክግራውንድ ማጥናት ያስፈልገን ይሆናል አስተዳደጋቸውን ብሊፋቸውን እምነታቸው ምንድን ነበር ቤቶቨን ፋሚሊ ባክግራውንዱ ምንድነው የራሱ ፐርሰናል ብሊፍ ምንድነው ብዬ ሳጠና የቶቶቹን ምንጭ ኮኔክት ላረጋቸው ወይም ለለያቸው ይችላል በዚህ አይነት መንገድ ሲሄድ
ምክንያቱም አንድ ነገር ሳደርገው ኢትስ ኦኬ ብዬ ከማድረጌ በፊት የማደርግበትን መነሻ ሐሳቦች መረዳት መቻል ስላለብኝ ማለት ነው። ይሄን በቅንነቱ ሰደልኝ። ስለዚህ ስለ ቤቶቨን ምንም ነገር የለውም የዛሬ 400 ዓመት ብዬ አልወስደውም። ለምን ይኖራል ሰውየው ብዬ ስለማምን። እሺ ኤክስፒሪየንስ ማለት ምንድነው የሚባለው? ቤተ ሙከራ አንድ ነገር መጽሐፊ ውስጥ አለ፣ መጀመሪያ መጽሐፊ ውስጥ አለ። ይሄን ቤተ ሙከራ ያደረኩት አሁን ፍሬንች ሚስዮናኖች እንግዶች ነበሩ፣ የኔ ደግሞ ተማሪዎች ነበሩ። ስለዚህ ሁለቱንም ለዛንም ለዚህ ለቤተ ሙከራው ስል ፈረንጆቹን ጠራዋቸው። ክላስ ሁለቱም ቁጭ አሉ። ተማሪዎቹ አንደርስታንድ ያደርጉት ፈልጌ ነው። ኢንስትሩሜንታል ሙዚቃ ቃል እስካልተሸከመ ድረስ it's just an instrumental ሙዚቃ ነው። ምንም ሌላ የሆነ ከሰማይ ወሬ ተመናፈሰ ምንም ነገር የለውም። ኢንስትሩሜንታል ነው። እሱን ለማሳየት ነው። this is what happened። አሁን ያልኩህ ሙዚቃ ባራራራ ባራራራ ዲራራራ ዳራራ አልኳቸው። ኦኬ ከፈረንጆቹ ገብቷቸዋል። ለአበሾች ልጆች ደግሞ ሰምተው ታያውቁም፣ ተማሪዎቹ ማለት ነው። እሱ ፈረንጆቹ ጠይቃቸው አዎ የቤቶቨን የታወቀ ፒያኖ ክላሲካል ኢንስትሩሜንታል ነው፣ ዛሬ 300-400 ዓመት ገደማ የተጻፈ ነው። ለአበሾቹስ የገባችሁ ነገር አለ? አንድ የፈረንጅ ዜማ ነው means nothing። እሺ ስዊች እናድርገው። አሁን ለፈረንጆቹ ዞርኩና ያሚቀደሙ ለአበሾቹ ፊቴና ዞር ለልጆቹ ተማሪዎቹ ነው ያልኳቸው። ለፈረንጆቹ ዞርኩና ይሄን ዜማ አልኩ መቼስ ቆርጠ እንደማታወጣው ተስፋ አድርጋለሁ። ታራራ 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 ስላቸው አበሾቹ ልጆች ከት ብለው ሳቁ። ለፈረንጆቹ ግን ምንም ትርጉም አልሰጣቸው። አሁን አበሾቹ ልጆች የሳቁበት ምክንያት ገብቷቸዋል ማለት ልጆቹ ዘፈኑ ስለሚያውቁት ማለት ነው። ወደ አእምሯቸው ወደ አሁኑ ቃሉ ስለመጣ ነው። ለፈረንጆቹ ጠይቃቸው ምንድነው የተሰማችሁ? የሆነ አንድ ቅላጼ የበዛበት አረብኛ የሚመስል ቶን ያለው አንድ የሆነ ሙዚቃ ነው። ኦኬ እሺ አሁን እንደገና ስዊች ላድርገው። ዳራራራራ ባራራራን ዳራ የሚለውን በእንግሊዘኛ the lord is my shepherd I shall not አሁን ብዬ ቃል ጨመርኩበት። ፈረንጆቹ ሳቁ። ምክንያቱም ምንም ከዛ ጋር የሚያገናኘው ነገር እንደሌለ ስለሚያውቁ ነው። አበሻው ልጆች ምንም didn't feel። አሁን ደግሞ ገለበጥኩትና ደግሞ ያበሽኛውን የትዝታ ይዞታል የሚለውን ደግሞ ጌታ ኢየሱስ እንዴት ወደሃለሁ አፈቅራለሁ ያበሾቹ ልጆች ምክንያቱም ጎስፕል እንዳልሆነ ስለሚያውቁት ጎስፕል አደረኩት ነው መዝሙር። ትርጉም የሰጣቸው ለሁለቱም ምንድነው? እሱ እላው ላይ የተሸከመውን ቃል ሲሰሙት ይሄኛው ስፒሪቹዋል ነው፣ ይሄኛው ሴኩላር ነው አሉት። as an instrument ግን means nothing። እኛ as a profession በሙዚቃው እንደዚህ ነው እኛ ሙዚቃውን ምናይ። አንድ ድርሰትን አንድ ሙዚቃ ቅንብርን አሁን ዛሬ ማታ ግርማይ ፍራሽዋ የፒያኖ ኮንሰርት አለው ከባለቤቴ ጋር እንሄዳለን። ኢንስትሩሜንታል ሙዚቃዎችን ያቀርባል፣ እንሰማዋለን። ይሄ የሙዚቃን ኢንትረስት ላለን ሰዎች ለሁሉ ሰው አይገባውም። ያ እሱ የሚሰራው ስራ ለተወሰኑ ሰዎች ይገባል፣ ለተወሰኑ ሰዎች አይገባም። ግን ምንም የሚያገናኘው ሌላ ከዚህ ያልሳበው ምንም ነገር የለም። ግን it's just an entertainment ነው። አሁን ያን በግድ ስቤ ወደዚህኛው ላምጣ የሰውየው thought የምናምን ነገር ብል አሁን ልክ አሁን ያልኩ ኤክስፐሪመንት እንደሰራሁባቸው በልጆቹ ላይ እንደዛ ነው የሚሆነው። ትርጉም አይሰጥም። ለዚህ ነው የኔ አርጊውመንት ወይም ክርክር ያለው በሙዚቃ ጉዳይ ላይ ሴኩላር ሙዚቃ ውስጥ ራሱ በሁለት ይከፈላል። የቃል ሲጨመርበት የሚሰጠው ሚኒንግ አለ። እሱም ደግሞ ቃል ሲጨመርበት ሁሉ ቃል መጥፎ ማለት ነው አይደለም። ስለዚህም ነው እኔ በዚህኛው ክርክሬ ላይ ዘፈን ኃጢአት ነው አያለ ወደ የሚለው ነገር ነው ቃሉ ነው የሚወስነው። ቀጠሮ ይከበር የሚል አንድ ዘፈን ምን ሆኖ ኃጢአት ሊሆን እንደሚችል ሊገባኝ አይችልም። ምክንያቱም ቃሉ የሚናገረው አበሻ ቀጠሮ ያከብርም ቀጠሮ አክብር ነው። ስለዚህ ተማር ነው ከዚህ ነገር ወይ ተማር ልጅ ይብል። በዛው መጠን ደግሞ የሜራር ደግሞ ሲጀ ደግሞ በጣም የሆኑ ብልግነት ሞላባቸው ቃላቶች ደግሞ አሉ። ስለዚህ እሱ ደግሞ ልክ አይደለም። ልክ ፊልም እንደሚሰራው ቲያትር እንደሚሰራው መጽሐፍ እንደሚጻፈው ትላንትና ወዳጅ ልቦለድ መጽሐፍ አመጣልኝ አማይ ነው እያነበብኩት ነው እንዳይለስ ስለፈለገ ግን ምንም የሰው ደግሞ አገልጋይ ነው። ትላልቅ
አገልጋዮቻችን ቲያትረኞቹ አሉ አይደለም እንዴ ማን የሚባሉት ትላልቆቹ አሉ አይደለም ሰካራም ሆኖ ቲያትር ይሰራል ግን ቲያትር ነው ብለን አክሰፕት አድርገን ትተናል እኔ ሙዚቀኛው ግን እሱ ሰካራም ሆኖ የሰራው በኢንስትሩመንት ባጅብለት እኔን ታግደኛል እኔ ምለው ምን መሰለ አሁን ያነሳውን ነገር እንደው ከትልቅ አክብሮት ጋራ ምንድነው መሰለ አሁን ቲያትር ወይም በፊልም የምንላቸው እያንዳንዱ ነገር በአለም ላይ ያሉ አርቶች አርት ውስጥ የምናስቀምጠው ወይም የኪነ ጥበብ የምንለው ነገር ውስጥ የምናስቀምጣቸው ጉዳዮች ናቸው ሚውዚክ የምንለው ወይም ሙዚቃ የሚባለው ነገር መነሻው መንፈሳዊ ዓለም ወይም ስፒሪቹዋል ሪልም ነው መነሻው ሶርሱ ከዛኛው ዓለም ሲመጣ ትርጉም ይዘት እና ግብ ጭምር ያለው ነው መጽሐፍ ቅዱስን ሳጠና ያገኘሁት በዛ ውስጥ ኤንጂሊክ ዓለሙ ለዚህ ነገር የተመረጡ እግዚአብሔር ዕቃዎችን ሁሉ የሚውዚካል ኢንስትሩመንትን ስሞችን ጠርቶ በዛ ውስጥ ያገለግሉበት ዘንድ እርሱን ሰርቭ ያደርጉበት ዘንድ ያስቀመጠውን ነገር ክሊርሊ በሆነ መንገድ አስቀምጦታል ከዛ በኋላ የሰው ውድቀት እና መጀመሪያ ላይ የመላእክቱ ዓለም ሲወድቅ እነዛው በዛ ውስጥ የነበሩቱ የወደቁቱ መላእክት ለወደቀው ዓለም ለወደቀ ግብ የሚሆን ነገር መጥተው አስተዋውቀዋል በለታምናለ መጽሐፉ እንደዛ ስለሚለን ብዬ ብቻ ማመኔ ሳይሆን መጽሐፉ ያለውን ሳስተጋባው እንደገደል ማሚቱ አሁን ስለዚህ የሁለት ወገን ክፍያ ሆኗል በወደቀው ዓለም የሚመራ የሚውዚክ ዓለም እና በእግዚአብሔር ዲዛይን የሚመራ የሚውዚክ ዓለም ብሎ መጽሐፍ ቅዱሱን አስቀምጦልኛል በዛ መንገድ ነው ማየው ስለዚህ አሁን አንተ ዓለማዊ ለማለት ቅድም የፈራሃውን ሴኩላር ብለ በፈረንጅኛ ስትጠራው አልፈራሁም በአማርኛ ዓለማዊ የሚለው ቃል ልክ ስላልሆነ እኮ የዚህ ዓለም የወደቀው ዓለም ብዬ በዛ የጠራሁት ለዛ በሁለት ዓለማዊ ስትል ሁሉ ነገር ነው ማድረግ ያለበት ቲያትሩንም ፊልሙንም ሁሉ ነገር ኮን ዓለማዊ ነው ሶርስ ያላቸውን ሚኒንግፉል የሆኑትን በእግዚአብሔር ዲዛይን የተደረገውን ነገር ነው ያለው ሙዚቃ አይደለም ጸጋዬ ገብረመድህን ድርሰት ምን ብለና መጣ ዓለማዊ አይደለም እንትና እኔ አሁን እሱኛው አይደለም ቆይ አናገናኘው ለምን ታጋጭኛል ከድርሰት ዓለም ጋር አትወሰደኝ ስለ ሙዚቃ ነው ስለ ቃል ነው ማወራው የጸጋዬ ገብረመድህን ድርሰት ነው ምለው ዓለማዊ ድርሰት አትለው ድርሰት ነው ምለው ዓለማዊ ድርሰት አትለው ድርሰት ነው ምለው በጣም ተንቀካለና በስተቀረ ኮመንሊ እሺ አንተ ተነቀቀና ኮመንሊ ሰው ምን ይላል ዓለማዊ ቲያትር ዓለማዊ ድርሰት ዓለማዊ ስራም ይላል ኖርማል አባባል እና ከዛ በኋላ ፎርማል የሆነ ነገር ደግሞ ስንጠቀም እንግዲህ እሺ እንደዚህም በዚህም ለምን ማለፍ እናልፋለን እንደዚህ ተጠማዘንም ቢሆን እንጂ ኖርማሊ እንደዚህ ወጣቶች ምን አገር ምን አንተ ቸርች እዚህ ጋር ምናምን ምን ቲያትሩን ዓለማዊ ቲያትር ይላል ፎርማል ነው አንምንለው ፎርማሊ ስንጠቀም መሆን ያለበት ቃል ስለሌለን ነው እንጂ የአማርኛ ቃል ስለሌለን ነው እንጂ ቲያትሩንም ቢሆን ሴኩላር ነው ማለት ያለበት የአማርኛ ቃል እስክናገኝለት ድረስ ምክንያቱም ዓለማዊ የሚለው ቃል የመጽሐፍ ቅዱስ ዓለማዊ ቃል የሚለው ሁሉ ጊዜ ለመጥፎ ነገር ነው ከመጥፎ ነገር ጋር ብቻና ብቻ ነው የሚያገናኘው መጽሐፍ ቅዱስ ዓለማዊ ሲል ከወደቀው ዓለም ጋር ይዘውት የመጡት ኤንጂሊክ ዓለሙ ስለ ሙዚቃው አንተ ስለ ሙዚቃ ለምን እንተዋል በጣም ዋናው ጉዳይ እሱ ሆኖ እናነሳዋለን እሺ ስለ ሙዚቃው ስናወራ አንተ ከፍለህ ያየርክበት መንገድ እኔ ስለማላምንበት ወደዛው ሳይሆን ከመጽሐፉ ዋናው ቆየኝ መጽሐፍ ቅዱስ አተረጓጎም ራሱ አለውና እሱን ደግሞ ሄደ ደግሞ ወደ ኋላ ደግሞ ሌላ እንትን ውስጥ እንገባለን አሁን እሱ ሳይሆን መጣ እኔ ለፈለኩት ለምን ዓለማዊ ሚሊዮን ቃል ፈራሃው ስለ መፍራት ሳይሆን ልክ ስላልሆነ ነው መጽሐፍ ቅዱስ ዓለማዊ ብሎ ሲጠራ ከመግደል ጋር ከመንገር ጋር ከመናመን ጋር ነው የሚዘረዝረው ከመጥፎ ነገር ጋር ሁሉ ጊዜ ዓለማዊ የምትለው ቃል የምትያያዘው አንድ ሰው ግን አንድ መጽሐፍ ሲደርስ ዓለማዊ መጽሐፍ ደረሰ እንላለን ልክ አይደለም ቃሉ ዓለማዊ የሚለውን ቃል እንጠቀም ካል የመጽሐፍ ቅዱስ አጠቃቀሙ እንደሱ አይደለም ግን አማርኛ ቃል ደግሞ የለንም ሴኩላር የሚለውን ነገር የሚተካልን አሁን አንድ ሰው ምን ይላል ከዓለማዊ ስራ ወጥቼ ሙሉ ጊዜ ለጌታ ስራ ሰጠው ይላል አንድ ሐኪም ልክ አይደለም
ዓለማዊ የሚለው መጽሐፍ ቅዱስ ቃል እንደሱ አይደለም። ከሴኩላር ስራ ወጥቼ ሙሉን ጊዜ ለመንፈሳዊ ስራ ሰጠሁ ለማለት ነው። ይገባኛል ለማለት ተፈልገው። ቃል ስለሌለው ግን ዓለማዊ የሚለውን ቃል ይጠቀማል። ለዚህ ነው እኔ ዓለማዊ የሚለውን ቃል ከተጠቀምኩ ለክፉ ነገር ብቻ ነው የምጠቀምበት። መጽሐፍ ቅዱስም ይጠቀመው ለክፉ ነገር ስለሆነ ማለት ነው እሱ። ከዛ ውጪ ግን ቃል የለንም በአማርኛው። ስለዚህ መተካት አንችልም። ምን ፈልጋ ኮመል እኔ ቢያ መጽሐፍ ቅዱስም ይያለው እንተካ። ለምሳሌ አሁን ከቀደመ ስራዬ ወጥቼ ብሎ አንድ ዶክተር አሁን የእግዚአብሔር መንግስት ውስጥ ስራ ማገልገል ጀምሬያለሁ። እሱ ማብራሪያ ነው ቃል አይደለም። አሁን ለማምጣት እንኳን ለኖርማል ለማስረዳት ስንጠቀም ግን አሁን ይሄ ሴኩላር የምንለው ነገር ይሄ ሁለገብ አገልግሎት ላይ ላለ ጉዳይ የሚውሉትን ጉዳዮች በአጠቃላይ ለዛ እንጠቀምባቸዋለን አይደል? ለሁሉ ነገር ነው በሴኩላር እንላለን። ለሁሉ ነገር ሁለገብ ለሚለው ነገር ያ ሴኩላሩን ሁለገብ በሚል የለንም ቃል አለን። አማርኛ ዓለማዊ ነው እኛ ምንለው በዘልማድ ሁለገብ የሚል እሳቤ ማለት እኮ ነው ሴኩላር ማለት አይደለም። ሴኩላር ማለት anything outside spiritual ከሆነ ነገር በውጭ ያለ ነገር ውጭ ያለውን ሁለገቡን ነገር እሱን እናመጣለን። እኛ ግን ከመንፈሳዊ ነገር ውጭ ያለው ነገር በሙሉ በእኛ በአማርኛው ዓለማዊ እንላለን። የቃል ፍቹን አሁን እንተውና ዋናው አሁን የተነሳንበት ጉዳይ ስለ ዘፈኑ ዓለም ወይም ስለ ሚውዚክ ዓለም ስለሱ ጉዳይ ነው። ይሄንን እኔ ከፈልኩበትን አከፋፈል ምናልባት አንተ ቅድም በእንደሱ አይነት መንገድ አልከፍለውም ብለህ ነግረኸኛል። አሁን ሴኩላርም ፈራሃው ስላልከ አይደለም ስለሱ ግመጣህና አብራርተህ ወደዛኛው ጋር እየመለስኩህ ነው። ከእግዚአብሔር የዘላለም ፕሮግራም ውጪ የተወሰደውንና ለሌላ ዓላማ የዋለውን የሚውዚክ ዓለም በመላእክት አማካኝነት በወደቀው መላእክት አማካኝነት ወደዚህ ዓለም ገብቷል የሚለውን ነገር ነው እኔ ያነሳሁት። ይሄኛው እዚህ ዓለም ላይ ከገባ በሁለቱ መካከል ልዩነት አለና ለማጋባት መሞከሩ ሁለቱን ዓለም ለማጋባት መሞከር ድቅል ስብዕናና ወይም በወደቀው ዓለም በዘፍጥረት ምዕራፍ 6 ላይ እንዳለው የኔፍሊም አይነት አንድ የገዘፈ የእግዚአብሔርም የሚመስል የእግዚአብሔር ያልሆነ የሰውም የሚመስል የሰው ያልሆነ ግን በራሱ ግን ሁለቱ ተዳቅሎ ግን የወጣ ግን አንድ የገዘፈ ነገር ለማምጣት እንደመሞከር አይነት ነገር ነው ብዬ ስለማመን ያንን ነውና ስፒሪቹዋል ኔፍሊዝም ወይም የአርትን ኔፍሊም ለመፍጠር እየሞከረ ይሆን የሚሉ ሰዎችም ጭምር ስላሉ ማለት ነው። በጣም ስለምንራራቅ ዲቴል ውስጥ በሄድ በጣም አንደኛ መጽሐፉን እንግዲህ በሆነና አላቀ ማለት ቤተኛ አሱን መጽሐፍ በደንብ ባምጣው። ስለዚህ እዛ ላይ አሁን የምትላቸው ነገሮች ሁሉ አንስቻቸዋለሁ። እኔ ስለወደቀ መልአክ ስለመሳሰሉ የሚባለው ነገር በተለይ ካልቪንን ጠቅሼ በዚህ ነገር ላይ ዲቴል ሳትወበስ ስለነበረ አብዛኛው ይሄ የሚባለው ነገር ምሳሌያዊ አባባል እንጂ ትክክለኛ የሆነ ከሰማይ ሲወርድ የእግዚአብሔርን እንትን ሙዚቃ ምናምን ሰርቆ ሰይጣን ወረደ ምናምን የሚባለው ነገር እንደዛ አይደለም ትርጉሙ የሚል የመጽሐፍ ቅዱስ ኢንተርፕሬቴሽን አለ። እኔ ያንን ዲቴል ሄጄበታለሁ። ልክ ነው ልክ አይደለም ሌላ ጉዳይ ነው፣ መነጋገር ይቻላል። ግን ሌላ ትርጉም ደግሞ አለው በዚህ ጉዳይ ላይ እና ለማጋባት መሞከር ሳይሆን በተለይ በእኛ በዚህ በኢትዮጵያውያኖቹ አካባቢ ስለ ሙዚቃ ያለን መረዳት በተንሻፈፈ መንገድ እንዲሄድ ያደረገው የገላትያ 5:21 ትርጉም ስተት ነው። እንግዲህ የኔ መጽሐፍ ዋናው የሚያጠነጥነው የቃላት ጉዳይ ላይ ነው። ሌላ ምንም ነገር የለውም። ገላትያ 5:21 ትክክል ተርጉም ትክክል አይደለም። ለምን እኛ በእንዲህ አይነት ትርጉም ውስጥ እንድንገባ ሆነ ነው መነሻዬ። እኔ ራሴ ግራ ስለገባኝ አይደለም መጽሐፉን ካነበብከው በልጅነቴ ወጣት ቸርች ውስጥ ነው ያደግኩት እና ስለዚህ እኔን አውቀዋለሁ ከልጅነት ጀምሮ የምሰማው ነገር ነው። በደርግ ጊዜ እኛ ቤታችን አንድ ብላክ ኤንድ ዋይት ቴሌቪዥን ነበረችንና የደርግ አዋጅ መቼ እንደሚመጣ ስለማይታወቅ ቴሌቪዥን ማጥፋት ችግር ስለነበር ያው ሙዚቃ ምናምን ሲሆን እናቴ ያው ይቀነሳል ዝም ብለን እንትን ታይዋለህ እንጂ አሰማውም። ምክንያቱም ድንገት ተነስቶ ይል ይችላል ደርግ። ስለዚህ ስለማይታወቅ ይጠብቃል ሰው ቴሌቪዥን አይጠፋም ማለት ነው እሱ። ስለዚህ ህብረት ትርኢት ምንም ሲመጣ እናዋለ ገና አንሰማው
ቤተሰብ እንደዛ እንትን ስለሚል ግን at the same time ግን እኔ ያደኩበት ቸርች ውስጥ ግን ያሉት ግን ሚስዮናውያኖቹ ሆነ ሌሎቹም በተለይ በቀደም ያሉት አባቶቻችን አካባቢ ምንም እንዲህ አይነት ችግር ነገር አላየም ነበር ነው በኋላ ነገሩ እየጠበቀ የመጣው ስለዚህ ሚስዮናውያኖቹ አካባቢ ጃዝም ይሰማሉ ክላሲካልም ይሰማሉ የኔ ሙዚቃ አስተማሪ የመጀመሪያ ሙዚቃ አስተማሪ ማርያም ልሰን ትባላለች ፕሮፌሽናል ሙዚቀኛ ነች ከሷም አልበም አገኛለሁ ሞዛርትን ሰማለሁ ቤቶቨን ሰማለሁ ምን ሰማለሁ ለነሱ እሷ ጋር ለምን እንደዛ አልሆነ የልጅነት ጉዳይ ነው ጠይቀም አልችልም እኔ ከሀገር ስወጣ 20 ምናምን ዓመት ልጅ ነኝ ስለዚህ ብዙም አውቀዋለሁ እንጂ ቲዮሪን አላውቀውም ፕራክቲካሊ ግን ፈረንጅ ሀገር ሲሄድ ነው ፈርስት ታይም ግራ እየገባኝ የመጣው እና መጽሐፌ ውስጥ ዲቴል አለ ለምን ወደዛ ነገር ውስጥ እንደመጣውና የሄድኩበት ትምህርት ቤት ክርስቲያን ሙዚቃ ትምህርት ቤት ነው ከብዙ አፍሪካ ሀገሮች መጡ ተማሪዎች አሉ ከታንዛኒያ የመጡ በተለይ ተማሪዎች ክላስሜቶችም ሩሜቶችም አሉ እነሱ እንዲሁም አንዳንዶቹ ያው ወደ እናንተ ጠጋ ይላሉ ከኔ ይልቅ እንትኑም እንደሳኑ ምንም በጣም ወላሂ ትንሽናቸው ግን የባህላቸው ሙዚቃ ሲመጣ they have no problem ሙዚቃቸውን ይጫወታሉ ያገራቸውን ባህል እንትን ይላሉ ምናምን ይላሉ እኔ ለዛው ሉተራዊ ነኝ የምል እዛ ግራ ይገባኛል ስለዚህ ነው ምንድነው ይሄ ነገር ሌሎች አፍሪካ ሀገሮች ለምን እንደዛ አሉን ያለውበት ሙዚቃ ትምህርት ቤት ክርስቲያን ሙዚቃ ትምህርት ቤት ነው ግን ምንም ሴኩላር ሙዚቃ ምናምን ተብሎ ምንም ነገር የለም ስለዚህ ነው መጨነቄና ያስተማሪ ነው በዚህ ጉዳይ ላይ ምንድነው ችግር አንተ ይሄ የአውሮፓ ሙዚቃ ምናምን ጀንስ መጣ አንደኛ ነኝ ደግሞ አውስ ጥሩ ጎበዝ ሙዚቀኛ እና ያንን ተጣጣራማ ማድረጋለ እኔ ገና 6ኛ ክፍል ተማሪ ሳልሆን ሙሉን ኦርጋን እኛ ሰባት አምላክ ነው ለምንለው በይሄ ምጫወተው I was just 6th grade student እና ግን እቺኛው ሲል ግን ወዲያውኑ ሁሉ ነገር ሁሉ ይለወጣል ትረበሻለ አለኝ አዎ ለምን ገላትያ 5:21 ዘፈን ኃጢአት ነው ይላል የት ጋር የሱ መጽሐፍ ሲያወጣው የለም እንደ ለኳቃለሁ እኮ በእንግሊዝኛው ምን እንደሚል ኳቃለሁ እኔ ግን አምሮይ ግን በጭራሽ ሊቀበለው አልቻለም ኦሪጂን የሚለው ሶንግም አይልም እዛ ቦታ ላይ ኦሪጂናው ምን እንደሆነ ሌላ ታሪክ አለው ሶ አየው እሱ መጽሐፍ ላይ የለም በስምኛ የለም ከዛ እኔን ለመርዳት ብሎ ነው ስለነገሩ ምን ካልም እንደሆነ ነው በኪሱ ኃይል ያለው መጽሐፍ ሰበሰቡ ምን አሉና እንደ ሴሽን ነገር አድርገው they start talk አንዳቸው መጽሐፍ ውስጥ የለም ከኔ መጽሐፍ ውስጥ ተቀራ ከኔ አማርኛ መጽሐፍ ውስጥ ማናቸው መጽሐፍ ውስጥ የለም so I start to ask ለምን እኔጋ ለምን እንደዚህ ሆነ ግን ድሮፕ አደረኩት አላደረኩት ከዛን ካናዳ ሙቭም ሳደርግም በሲኒማ ትምህርት በፊልም ትምህርትና በስኮሪንግ ትምህርት ሁሉ ጊዜ አምሮ ውስጥ አለ ቀርቶ አያውቅም ከጭንቅላቴ ውስጥ ሁሉ አለ መጨረሻ ይቆረጣልኝ አንድ ቀን ነው በቃ የቢል ግራሃም ፕሮግራም ላይ ይቆረጣልኝ እና ቢል ግራሃም ፕሮግራም ላይ ከፕሮግራሙ በኋላ ያው የኢብራሂም ፕሮግራም እንሳ እንትን አለ ዘማሪው ጆኒ ካሽ ነው ጆኒ ካሽ ማለት ካንትሪ ሚውዚክ ታወቀ ዘፋኝ ነው የሀገራችን ጥላሁን ገሰሰ በለው እሱ ነው በነሳ መዝሙር እየዘመረ ሰው ነው የሚጠራው እንዳንተው ፓስተሮች ምናምኖች አሉ ያበሻ ከዛ አለ ጠይቋቸው እንዴ ምን ማለት ነው ይሄ ያቃሉ ጆኒ ካሽ ማን ነው ታወቀ ነው ምን ማለት ነው ይሄ ስል እነዚህ እኮ ወንጌል አልገባቸው ማለት ያንተ አይነት አንድ ፓስተር እንደምን ብሊግራም ሊሰማኩ መጥቶ ነው ብሊግራም ሊሰማ መጥቶ እነዚህ ወንጌል አልገባቸው ማለት የዛን ቀን ነው አይኑ ውስጥ አይቼ እነዚህ ሰዎች መቼም ቢሆን መልስ ሊሰጡኝ አይችሉም ያልኩት ከዛን ጊዜ ጀምሮ I start to dig ምንድነው የት ጋር ነው እሱ ይሄ ፕሮብሌም ያለው ፕሮብሌሙ ለምንድነው ያለው የት ጋር ነው ያለው አይደለም እኛ ጋር ለምን ሆነ እንደዚህ ይኸውልህ አሰምብሊ ኦፍ ጋድ ውስጥ እኮ እኛ የምንሰበሰበው ያበሻ ቸርች ቫንኩቨር መጀመሪያ አካባቢ አሰምብሊ ኦፍ ጋድ ውስጥ ነበር የሚሰበሰበው አሰምብሊ ኦፍ ጋድ ውስጥ እኮ የኢንስትሩሜንታል ኮንሰርት እኮ አለ እኔ ጋር ሲሪየስ ምንድነው ችግሩ የሚለው መጠየቅ እንዴት ነው የሌለብኝ እንዴት በቃ እሺ እኔ ፕሮፌሽኔ ነው ኑሮዬ ነው ለእናንተ ላይሆን ይችላል ለኔ ግን ነው ላይፍ ነው ተጨነቄ ድመልከ ሊሄድ አልችልም somewhere I have to find a solution I have to find an answer ስለዚህ ይሄንን ነገር እኔ I start to dig ከዛ በኋላ ወደ ሀገር ስመለስ
በትግል ውስጥ እያለሁ እኔ መጣሁት። ከዛ በኋላ ለመጽሐፍ ቅዱስ ማህበር ነው መጽሐፍ ላይ ያለው ነገር እንዳስተነተነኝ ለመጽሐፍ ቅዱስ ማህበር ደብዳቤ ጻፍኩ። በቃ ከፓስተሮች ጋር አወራሁ፣ ከቤተክርስቲያን ቄሶች ጋር አወራሁ። እነሱ ኦፍ ኮርስ ከእናንተ አቋም ትንሽ ለየት ይላል። እነሱ አይ ይሄ ነገር እኮ ዝልማድ የባሰበት መጣ እንጂ እኮ እንደዚህ አልነበረም የሚሉ ናቸው ብዙዎቹ። ኤኒዌይ መጨረሻ ላይ ለመጽሐፍ ቅዱስ ማህበር ደብዳቤ ጻፍኩ። ይሄን ነገር ወይ ትርጉም ስህተት ነው በሉኝ፣ እኔ ወዛን ጊዜ ኦልሬዲ ኮንቪንስድ ሆኛለሁ። ምክንያቱም ይሄ ነገር የሆነ ስህተት አለ ትርጉሙ ላይ እንጂ እንደዚህ ሊሆን አይችልም። መጽሐፍ ቅዱስ ትርጉም ስህተት ደግሞ ቃል ስህተት ደግሞ ይፈጠራል። ብዙ ቦታ አለ፣ ሁሉ ጊዜ አለ። ይሄኛው ብቻ አይደለም፣ ብዙ ቦታ አለ። በየጊዜው የተሻሻለ የሚሄድበት ምክንያት አንደኛው በዛ የተነሳ ነው። ስለዚህ በተለይ ዶክተር ብሊዚ የሚባሉ ከ30 ምናምን ዓመት በላይ ኢትዮጵያ ውስጥ የሰሩ የመጽሐፍ ቅዱስ ትርጉም በጣም ዋና ትልቅ ተርጓሚ ሰው ጋር እሳቸው ጋር ቁጭ ብዬ አወራሁት ነው ትርጉሙ ልክ አይደለም ማለት ልክ አይደለም። እሺ ደብዳቤ ጻፍ መጽሐፍ ቅዱስ ማህበር ጠራኝ። በአመት 2 ጊዜ ስብሰባ አላቸው፣ የቦርድ ስብሰባ አላቸው። ምክንያቱም መጽሐፍ ቅዱስ የኔም ያንተም ነው፣ የማንም አይደለም። ሁላችንም እኩል መብት ነው ያለን። ስለዚህ እኔስ ሌላ ጊዜ ሌላ ሰው ስለሚጽፍላቸው ማለት በተለያየ ኬዝ ላይ ስለዚህ ሄድኩ፣ ኬዜን አቀረብኩ። አዎ የትርጉም ስህተት አለው። ኦርጂ የሚለው ቃል ዘፈን በሚለው ሊተካው አይችልም። ግን ይሄ ግን አዳፕት ሆኗል። በሚቀጥለው ትርጉም ላይ ዛን ጊዜ ገና አዲስ ትርጉም አልወጣም፣ መደበኛ ትርጉም ገና አልወጣም። ቅጥ ያጣ ፈንታዚያ ተብሎ ተለውጧል። ኦሪጂን የሚተካው ቃል እሱ ነው። ስለዚህ በዛ ተስተካክሏል። ስለዚህ የሚቀጥለው ሲወጣ በዛ ነው የሚመጣው አሉ። ኤኒዌይ ያን ተቀበል አልተቀበል ሌላ ጉዳይ ነው። ግን እኔ በዛ ተነስቼ ይሄ ነገር እኔ ሄድኩበትን ሳፈሪንግ መሄድ ያለበት አይመስለኝም ጀነሬሽኑ። ሶ አይ ሃቭ ቱ ዋጋ ቢያስከፍለኝም እኔ ጻፍኩ። ከዛ በኋላ ዲቤቱን ታስታውሳለህ ከነጉስ ብቻ ምናምን ጋር ነበር መጽሐፍ ቅዱስ ማህበር ኦፊሻል ደብዳቤ ላከ። እዛ ፕሮግራም ላይ አዎ ዮናስ መጥቷል፣ ጠይቆናል፣ የሰጠነው መልስም እንደዚህ ነው። በእኛ አረዳድ የቃላት የትርጉም ችግር አለው። ይህ ግን ይላል ፌር ለሞለነሱ ይህ ግን ቤተክርስቲያን በጥንቃቄ ልታየውና ልትይዘው የሚገባ ነገር መሆኑን ግን ልናሰምርበት እንወዳለን። ግን ትርጉም ችግር ግን አለው። እኔ አሁን ከየት መጣ አሁን ሉሲፈር ምናምን ትለኝን ነገር በሙሉ I went through it። በቃ ግን if you went through it አሁን የማይሆን ነገር ልጠይቅ ይሆን? ለምሳሌ ሁሉም ነገር ለተሰራበት ዓላማ ሲውል ልክ ከተሰራበት ዓላማ ውጪ ሲሆን ስህተት እንላለን አይደል? በእርግጠኝነት የነገሮች የትክክለኛነት መለኪያ የተሰሩበት ዓላማ ነው። ከተሰራበት ዓላማ ውጪ የተጠቀምነው ቀን አቢዩዝ አርገናል ወይም ስተናል አስተናል። ሙዚቃ የሚለው ነገር በአጠቃላይ ከእግዚአብሔር ቃል ስንነሳ የተሰራበት ዓላማ በግልጽት ተቀምጦ ሲያበቃ በአንድ የትርጉም መነሾነት ላልተሰራበትም ዓላማ የማዋል እና ኢትስ ኦኬ የሚል ሐሳቤ መጀመሪያ ላይ ተነስቶ አሁን የተቀስክልኝ ሰዎች በአጠቃላይ የእግዚአብሔር ቃሎች አይደሉም። ለምሳሌ በቢሊ ግራሃም ክሩሴድ ላይ መጥቶ የዘመረው ዘፋኝ ለኔ ማስረጃና ወይም እንደ አንድ ትልቅ ዶክመንት ላነሳው የምችለው አይደለም። ሂዩመን ቢንግ ነው፣ ሰው ነው። የራሱን ፍላጎት በእግዚአብሔር ቃል ላይ የጫነ እንጂ የእግዚአብሔር ቃል ያልተጫነው ሰው ብዬ ነው የማስበው። ትምህርት ቤትም በነበርክበት ጊዜ የነበሩት መምህራኖች የሰው ዓለም ላይ አስተማሪዎቹ ላንተ ሪሊፍ ለመስጠት እንዳልከው ያንን ሴሽን አዘጋጅተው ሪሊፍ ሰጥተውሃል። ኦኬ የሆነውን ቢብሊካል ሪሊፍ ነው ሰጥተው ቢብሊካል ሪሊፍ ነው ሰጥተው አሁንም ላንሳ the whole truth አይደለም የተነሳው። ኖ ያቺ ክፍል ላይ ያነሳችሁት ኖ አንተ አሁን ማለት ማማው ምንድነው እሱ መጽሐፍ አርትን እንግዲህ ወዴት ነው የሚወስደን ማለት ነው። እሱ አሁን ሉሲፈር መጣ ከሰማይ ይዞት ወረደ ምናምን ወደሚለው ነገር እየገፋኝ ያለው አልገፋውህም ወይም መጽሐፉ ያለው መጽሐፉ ያለው እሱ ደግሞ መጽሐፉ ያለው ደግሞ እንደሱ አይደለም ደግሞ
አይደለም ትርጉሙ ደግሞ የሚል ደግሞ የመጽሐፍ ቅዱስ ትርጉም አለ ፍቻ አለ እሱ አይደለም እንደሱ አይደለም አሁን ሕዝቅኤል ላይ ያለው እንደሱ አይደለም የተፈታው አሁን ሕዝቅኤልም ላይ በንሄድ ኢሳይያስም ላይ በንሄድ እነዚህ እያንዳንዱ የመጽሐፍ ቅዱስ ክፍሎች በአጠቃላይ እግዚአብሔር ሚውዚክን የሰራበት ኮንሰፕት ወይም ፐርፐዝ የሚባለው ነገር ላይ ኮምፕሮማይዝ አናደርግም ግልጽ ስለሆነ በእግዚአብሔር ቃል ውስጥ አሁን ላይ እኔ ያነሳዋት ነገር እንደ ጥያቄ ላንሳት አለመመለስ መብት ነው ወይም ደግሞ ልትመልስልኝ ከፈለክ ደግሞ መልስልኝ እኔ ከተሰራበት ስሪት ውጪ ሆኖ የተጠቀሱት ነገሮች አሁን የመጽሐፍ ቅዱስ ማህበርም ቢጽፍ በአንድ ጥቅስ ጉዳይ ነው የጻፈው እነዛም ሰዎች ቢያነሱት የጠቀስክልኝ ሰዎች በአጠቃላይ እንደ እግዚአብሔር ቃል ኮት ልናደርጋቸው የምንችላቸው ስብዕናዎች አይደሉም ግለሰባዊ ተሞክሮች ናቸው እነዚህ ያንተም ጭምር ለምን አሁን በትምህርት ቤትም ውስጥ ይሄ ሐሳብ ከተነሳ በኋላ አብዛኛው ልጆች እንዳው መጀመሪያ አካባቢ ላይ የነበረው የመከራከሪያ ነጥብ በቤተክርስቲያን ውስጥ ያሉ ሙዚቀኞች ሄደው አንተ ሴኩላር ብለህ የምትጠቀመው ነገር ጃዙን የተለያየ ሚውዚኩን ተጫውተው ቸርችም ላይ ቢመጡ ገቢም ማግኝተው በቤተክርስቲያንም ውስጥ ያላቸውን ስፍራ ሳያጡና ሳይገለሉ መቀጠል እንዲችሉ በሁለቱም ዓለም ውስጥ ሁለቱንም ማሊያ መጫወት እንዲችሉ በር ከፋች የሆነ ሙግት የመጀመሪያ አካባቢ ላይ ነበረ እነዚህ ቃለ ምልልሶች በተወሰነ ደረጃ ስላየዋቸው ግን አንተ አሁን ይገለክባ አገላለጥ ግን በጭራሽ ልክ ያለውን አገላለጥ እሺ አስተካክለኝ አንተ አሁን ሁለት ማሊያ ለብሰው ምናምን አንተ ነህ የምትል እኔ አላልኩም ሁለት ማሊያ እኔ ነኝ ያልኩት ሁለት ማሊያም አይደለም እኔ ነኝ ያልኩት ለምን ማታ አንድ ሰው እዛ ናይት ክለብ ውስጥ ሄዶ አይደለም አላልኩም ወይም ሙዚቃ ተጫውቶ ሴኩላር ያልከው አየ ሚስኮት ሰው ያረጋኝና መጽሐፉን በደንብም ሳያነብ ወይም ሳያነበው ጭራሽ ቃለ ምልልሶችህ ላይ ደጋግሜ ብያለሁ አትሂዱ ብያለሁ መጽሐፌ ላይም ብያለሁ ሌሊት እያስጨፈርክ ክርስቶስ እንደግራ ዳኝን ልትል አትችልም ብያለሁ ሴኩላር ሙዚቃ አሰራለሁ ብለህ ከተነሳ በቀጭን መስመር ላይ በቀጭን ገመድ ላይ እንደሚሄድ ሰው ነህ አታድርገው ሴኩላር ሙዚቃ መጫወትንም የጋስም ሙዚቃ መጫወትንም እፈልጋለሁ ምትል ከሆነ ግን እንደ ኪነጥበብ እንደማንኛውም ኪነጥበብ ይሄንን ነው የሰማሁት ይሄንን ማለት ይሄንን አላልኩትም ሊለኝ እንዳይሆን ይያልኩኝ ነበር አሁን ምክንያቱም ሴኩላሩንም እንደ ጥበብ ተጠቅመህ ቤተክርስቲያንም መተህ አገልግለህ በሁለቱም ዓለም ቤተክርስቲያን እምትከፍልህ እንኳን ባይኖር አቅም ቢያንሳት ብለህ በእነዚህ መንገዶች ሁለቱን ባላንስ ለማድረግ ሚዛናዊነትን ለመስራት የሄድክበትን ነገር ሁሉ ስለተከታተልኩኝ ማለት ነው ግን አንተ ያልክ ያለው ግን እኔ ባየሁት መንገድ ሳይሆን በተለመደው በቃ ሁለት ዓለም ውስጥ ሁለት እንትን ውስጥ ሁለት ምናምን የምትሉት ነገር አላችሁ እኔ እንደሱ አይደለም ያወራው ያለው እናንተ ናችሁ እንደሱ የምትሉት አንተ ተደባልቅብና እናንተ ናችሁ ደባለቃችሁና አልደባለኩትም ምክንያቱም ጥላሁን ጉግሳ ቲያትር ይሰራል ከዛ በኋላም በሄዶ ደግሞ ይሰብካል ሰካራ ሞሮ ሊሰራ ይችላል ሌላ ነገር ሞሮ ሊሰራ ይችላል ኤቲክስ ነው የሆነ ኤቲክስ ድረስ መጥቶ ሊሰራ ይችላል ከዛ በኋላ ላያልፍ ይችላል አይ ሆፕ ሶ እሱን አክሰፕት አድርገዋል ኪነጥበቡን ለአንድ ፓርት ጥላሁን ጉግሳ የሰራውን ፊልም እኔ ባቀናብረው ባክግራውንድ በሰራለት ወይም የሆነ ሙዚቃ ምናምን በሰራለት ሻፈራው ከኔ ጋር ፊልም ሰርቷል ኦፍኮርስ ዛንግዛ ማኝ አልነበረም አሁን ከመሆኑ በፊት ማለት ነው እሱ ሰርቷል እሱ የሰራበትን ፊልም ላይ ሙዚቃ ሰርተናል ባህላዊ ዘፈኖችም አሉበት ሙዚቃ ፊልሙ ስለሚጠይቅ ማለት ነው እሱ አሁን ሻፈራው ያንን ቢሰራው እዛ ጋር ሲርስ ምን ሊሆን ነው ጥሎ ሊወጣ ነው ወይስ it's a part of acting ብሎ ይሰራው ነው ምክንያቱም
ጋይስዩም ይሰራል አለ ማለት ያ የታወቀው ምንድነው የሚባለው የቴሌቪዥን በጣም ኮሜዲ ቴሌቪዥን ድራማ በስንቱ ይሰራል አለ ስለዚህ አረቄ እየጠጣም ይሰራል እዛ ላይ ግን it's an acting ለኔ ምንም ፕሮብሌም የለብኝም ለአንድ ሰው ፕሮብሌም ይኖርበት ይችላል ግን it's an act ቦታ ይጠይቀዋል ያንን ለመስራት ዓላማዬ ነው ብለህ ግን አላባረርከው አሁን ነው እኔ ማወራው ስለ ኪነ ጥበብ ነው እዛ ይሰራል እሱ ብቻ አይደለም ሰው መጽሐፍ ያሳትማል የተቆለፈበት ቁልፍ ብላ መጽሐፍ ሰራ አይደል ሀገር እንደውም እኮ መጽሐፌን እኮ እንድጽፍ እኮ ያደረገኝ እኮ እሱ መጽሐፍ ነው አይደል መጽሐፉ ላይ መግቢያው ላይ እኮ አለ እኮ መጽሐፉ መግቢያ ላይ የተቆለፈበት ቁልፍ ብሎ ፍቅር ነው ሳሊን እጇን ይዟት አይኗ እየተቆለጨለች በፍቅር ስለምለም ብላ ምናምን ይላል መጽሐፉ እኔ እዛ የሚመረቅበት ቀን ቁጭ ብዬ ሳገላብጠው ቀና ብዬ ሳይ ፓስተር እንትና ነብይ እንትና ሐዋርያ እንትና ምናምን ተሰብስበዋል መጽሐፉን ሊመርቅ ጎንበስ ብዬ ስመለከት ደግሞ አይኗ ተስለምልሞ በፍቅር ልቧ ፈንድቶ ምናምን ይላል እኔ ይሄን መጽሐፍ ሙዚቃ ባደርግ አንድ ሰው መጥቶ ይመርቅልኛል ድርሰት ሲሆን ግስ ሄዶ ይሄንን ነው ልክ ያልሆነ አሁን አንተ ያው ከፍጥረት ተነስቶ ምናምን ብለኝ በዚህና በዛ አስበህ ምናምን ሙዚቃ ለእግዚአብሔር ነው ለክርስቶስ ብቻ ነው ምናምን ነው ልትለኝ ነው የተነሳው መጽሐፍ ቅዱስም እንደዛ ነው የሚለው ነው የምትለኝ እኔ መጽሐፍ ቅዱስ ራሱ እንደዛ አይልህም ነው የምልህ እኮ አቆየኝ ነው ኢንተርፕሬቴሽን ነው ትርጉም ነው የትርጉም ጉዳይ ነው እሱ ይሄንን ደግሞ ከጥንት አባቶችም ጀምረው ከቆዩትም 400 500 600 ዓመት ወደ ኋላ ብንሄድም ደግሞ እንደነ ካልቪን አይነቶች ደግሞ በዚህ ጉዳይ ላይ የሰሩ ሰዎች ደግሞ ነው ይሄ እንደዛ አይደለም ይያለ ያለው ትርጉሙ እንደዚህ ነው ቃሉ እንደዚህ ነው ቢፈታው እንደዚህ ነው ሄርሜኔቲክስ ማለት ነው ፈታውታል በሌላ ጉዳዮች እንኳን ልንመጣ እንችላለን እኮ ሰሞኑ ባሉ ጉዳዮች ሌሎች ጉዳዮች ላይ መተን እኮ የሄርሜኔቲክስ ጉዳይ አለ ያፈታት ጉዳይ አለ የተፈታበት መንገድ እንደሱ አይደለም እንግዲህ አሁን የዛሬ 10 ምናምን መጽሐፍ ወደ ኋላ እየመለስከኝ ነው ግን ወደዚህ እንሄዳለን ግን ዮኒ እኔ መጨረሻ ላይ እንደው አንተ አይምሮ ውስጥ አስቀምጬው ልለፍና ኔክስት ላይ በሚኖረን የጨዋታና የውይይት ጊዜ እንደገና ልንከልሰው እንችላለን ግን እንደ ጥያቄ ላስቀምጠው ቀድም የተነሳውበት ነገር አርት በውስጡ ላንተ አልነግርህም እጅግ ዘርፈ ብዙ የሆኑ ዘውጎች አሉት ብዙ ቆሻሻዎች ብዙ ጥሩ ነገሮች ሁለቱም ማለት በቃ በየፎልደሩ አስቀምጠናቸው ለያንዳንዱ ነገር ትንታኔ ካልሰጠን ሁሉን አንድ ላይ ከጨፈለቅ ነው አርት በሚል ሐሳብ ውስጥ ሁሉንም ነገር ውጠነው ያፈነዳው ያፈንዳይ ያከመኝ ወደሚል አይነት የሞኝ ጨዋታ ነው የምንሄደው አይደለም ሶ አሁን ላይ ግን እኔ ላነሳ የፈለኩት መንገድ music by itself is spiritual ሙዚቃ መንፈሳዊ ነው አሁን ከድራማ ከድርሰት ከሌሎች ጋራ ልናዛምደውና በነሱ ተጻራሪ አቅጣጫ ወይም በእነርሱ ንጽረተ አይን የምንመለከተው ጉዳይ አይደለም ኤክሰፕሽናል ነው ላንተ ነው አሁን መጽሐፍ ቅዱስም እሱ ሌላ ጉዳይ ነው እሱ ኢንተርፕሬቴሽን ጉዳይ ነው ለአንተ ግን አስቀምጠውና ለአንተ ግን እንደዚህ ነው አልከኝ እኔ ደግሞ ነው ከሌላው አርት ምንም የተለየ አይደለም መጥፎ አለው ጥሩ አለው ሰይጣናዊ ስራ አለው እዛው ውስጥ የማይረባ ክፉ ነገር አለ ሰዎች ወደ ሌላ ክፉ ነገር የሚወስዳል ፊልም እንደዛው ነው መጽሐፍም እንደዛው ነው መጋዚንም እንደዛው ነው ለልጆቻችን የምናቀብላቸው ቆሻሻ ነገሮች በሙሉ ቲክቶክ እንደዛ ነው ቲክቶክ ላይ ጥሩ ነገር መስራት ይችላል ክፉ ነገር መስራት ይችላል ለእኔ ሙዚቃ ኢሰናን አርት ያንን አርት በሁለት ከፍያ ያለው መደምደሚያችን ብዙ ብናደርገው ደስ ይለኛል ለሁለት ከፍያ ያለው ያንን የሙዚቃውን አርት እግዚአብሔር ክብር የማወላቸው በመዝሙሮች ውስጥ የመሰራቸው አሉ ያንኑ ሙዚቃ ደግሞ መልሼ ደግሞ ለኢንተርቴይንመንትና ለመልካም መልእክት ደግሞ ልጠቀምበት ይችላል as long as የእግዚአብሔርን ክብር የማያዋርድ እስከሆነ ድረስ በስነ ጽሁፍ ውስጥ እንደተጠቀምኩት በሙዚቃ ውስጥ እጠቀማለሁ ሙዚቃ ለኔ ቅድም ያልኩት ለዚህ ነው መዝሙር ለኔ ክቡር ነው ያልኩት ለዚህ ነው መዝሙር ስለሆነ ብቻ አይደለም ቃሉ ለኔ ክብደት አለው መልእክት አለው ያንን መልእክት ከአንድ ቀጠሮ አክብር ከሚል ዘፈን ጋር እኩል አላየውም ቀጠሮ አክብር የሚለው ዘፈንም ለኔ ጥሩ ነው
መልካም ነገር ነው መልካም መልእክት አለው ግን አሁን ያሉት መዝሙሮች ግን ወይም ሰው መዝሙር የሚሰማበት ግን ከዛም በወረደ ደረጃ እንኳን ደርሷል እና ለእኔ መዝሙር የከበረ ነገር የሚያደርገው ውስጥ የተሸከመው ቃል ስላለ ነው ስለዚህ ለእኔ ፓስተር ካሳሁን የራሱ እይታ አለው በዚህ በኩል እኔ በዚህ በኩል እንደዚህ አይነት እይታ አለኝ ሁሉ ጊዜ ግን አእምሮስ ለብዙ ዓመት ያስቸገረኝ ነገር ሲኖር የነበረው ከሌላው ዓለም በሙሉ ለምን የኔ ተለየ ለሚለው ጥያቄ መጽሐፍ ቅዱሳዊ ጥያቄ ስፈልግኝ ያገኘሁትን መልስ ነው ያስቀመጥኩት እድሜ ይስጥልኝ ከእንጀራ ጋር ዮኒዬ አሜን